በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አመ ወአሜሩ ለጥር በዓለ ዕረፍታ ለእግዝእትነ ማርያም ድንግል ወላዲተ አምላክ በበዓሉ የሚባሉ ወሬዎችን በእግዚአብሔር አጋዥነት እንጀምራለን። ውድ ተመልካቾቻችን እንኳን ለእናታችን ለቅድስት ድንግል ማርያም በዓለ ዕረፍት በሰላም አደረሳችሁ አደረሰን እያልኩኝ ከዚህ በመቀጠል ሊቀ ጠበብት ዳዊት ያሉትን ወረብ በመተርጎምና በማብራራት አብሬያችሁ ቆያለሁ። በጽሙና እንድትከታተሉን በእግዚአብሔር ስም አሳስባለሁ። ደንጊዛ በከ የትም አምላክ ፈኖና አምላክ በከየት ደንጊጣ በከየት አምላክ ከመ ኩሉ ሰብእ ሞት ወጻበከ ከመ ኩሉ ሰብእ መጀመሪያ ወረብ እፎኑም እምአምላክ በከየት ደንጊጻ ከመ ኩሉ ሰብ ሞት ሶበ ሐወፃ የሚል ይሆናል ዘሩ። እንግዲህ እንደሚታወቀው ዘር ሙሉ ወረብ ሙሉ ዘርን አያካትትም። አጠቃላይ ከአሉት ዘሮች ውስጥ አንኳር ነጥቦችን አውጥቶ ነውና የሚዜመው። እኔ አለፍ አለፍ እያልኩኝ መላ ዘሩንም ለማካተት እሞክራለሁ እንደ እግዚአብሔር ፈቃድ። ሲጀምር ምን ይላል? ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ብሎ ነው የሚጀምረው። ሃሌሉያ ማለት ምስጋና፣ ስቡህ፣ እኩት፣ ውዱስ ማለት ነው። አንደኛው ተርጓሚ ይህ ሲሆን፣ ሁለተኛው ደግሞ ሃሌ ማለት ዘሃሎ ቅድመ ዓለም የነበረ፣ ሉያ ማለት ደግሞ ወይሄሉ ዓለምን አሳልፎ የሚኖር ማለት ነው። በአንድ ላይ ሲካተት በአንድነትና በሶስትነት የሚሰለስ የሚቀደስ አብ ወልድ መንፈስ ቅዱስ የተመሰገነ ይሁን ማለት ይሆናል ትርጉሙ ማለት ነው። እፎኑም እምአምላክ በከየት ደንጊጻ ከመ ኩሉ ሰብ ሞት ሶበ ሐወፃ፣ እንደ ማንኛውም ሰው ሁሉ ሞት በጎበኛት ጊዜ እምአምላክ የአምላክ እናት እናታችን ቅድስት ድንግል ማርያም እንዴት አለቀሰች፣ ምንኛ አለቀሰች
ይላል። ከዚያ ሲቀጥል ዮሐንስ በልብሱ ከደነገጻ ዮሐንስ በልብሱ ፊቷን ሸፈናት ይላል። እንግዲህ ምስጢሩን ስናየው እናታችን ቅድስት ድንግል ማርያም አምላካችን መድኃኒታችን ኢየሱስ ክርስቶስ እንደምትሞት በሚነግራት ጊዜ ደንግጣለች፣ አልቅሳለች ማለት ነው። እንግዲህ ይህ የሚያሳየን ምንድነው? ሞት ለማንኛውም ስጋ ለለበሰ ሁሉ ተገቢ እንደሆነ ይታወቃል። ስጋ የለበሰ ሁሉ ሞትን አልፎ ነው ወደ ገነት ወደ መንግስተ ሰማያት የሚሄደው ማለት ነው። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስም በለበሰው ስጋ ፈርቷል፣ አዝኗል። ነፍሴን ታሳልፋት ዘንድ እሻለሁ እያለ ወደ ባሕርይ አባቱ ወደ አብ ለምኗል ማለት ነው። ስለዚህ እናታችን ቅድስት ድንግል ማርያም ከዚያ የተነሳ ደንግጣለች ማለት ነው። ይህ ሰውኛውን ነው ማለት ነው። ድንጋጤ ሶስት አይነት ነው ድንጋጤ ማለት ነው። እንግዲህ በዋነኛነት ሁለት አይነት ድንጋጤ አለ። የደስታ ድንጋጤ አለ፣ የሐዘን ድንጋጤ አለ። እንግዲህ እናታችን ቅድስት ድንግል ማርያም ከዚህ ላይ ስናይ ሞት በጎበኛት ጊዜ ደነገጠች ይላል። በሌላ መልኩ ደግሞ ደንገጸትም ቃሉ ወስይነት ተናግሮ ይላል ቅዱስ ያሬድ ማለት ነው። ድንገት ከቃሉ የተነሳ ደነገጠች፣ ወስይነት ተናግሮ መናገርም ተሳናት ይላል። ይህ በጽንሰቱ ጊዜ የተደረገ ነገር ነው። መልአኩ ቅዱስ ገብርኤል ከሰማይ መጥቶ ትጸንሲ ባላት ጊዜ ደንግጣለች ማለት የደስታ ድንጋጤ ነው። እኔ ይህን እንዴት ላደርግ እችላለሁ በማለት ደንግጣለች እናታችን ቅድስት ድንግል ማርያም። ያ የደስታ ድንጋጤ ይባላል። ይህኛው ደግሞ የሐዘን ድንጋጤ ነው ማለት ነው። ከዚህ ላይ ትሞቻለሽ ባላት ጊዜ ደነገጠች፣ እንደ ማንኛውም ሰው ማለት ነው። ሰው የሆነ ሁሉ መሸጋገሪያ ድልድዩ ወደ መንግስተ ሰማያትና ወደ ገነት ማን ነው ማለት ነው? ሞት ነው ማለት ነው። በሞት ሳይሻገር አንድ ሰው ወደ መንግስተ ሰማያት ስለማይገባ ማለት ነው። ስለዚህ ድንጋጤ ሶስት አይነት አለ ማለት ነው። ድንጋጤ ፍርሃትና ረአድ የሚባሉ ፍርሃት የልቡና ነው ይባላል። ፍርሃት የልቡና ነው። ድንጋጤ ደግሞ የናላ የአእምሮ ነው ማለት ነው። ሰው ሲደነግጥ በጣም የሆነ አስደንጋጭ ክስተት ሲያይ ይደነግጣል ማለት ነው። ያኔ የአእምሮ የናላ ይባላል ያ ድንጋጤ ማለት ነው። ሌላው ደግሞ የረአድ የሚባል ድንጋጤ አለ። ረአድ ማለት መንቀጥቀጥ ማለት ነው። የጉልበት ነው። ይሄ ደግሞ ረአድ የሚለው ደግሞ የጉልበት መንቀጥቀጥ እና በሶስት ይገለጻል ማለት ነው ይሄኛው። ስለዚህ እናታችን ቅድስት ድንግል ማርያም ደነገጠች ስንል በዚህ ዓለም መኖር ፈልጋ የዚህ ዓለም ኑሮ አስደስቷት ወይም ለመኖር አጓጉቷት አይደለም። እንደ ማንኛውም ሰው ግን ሞት በጎበኛት ጊዜ ደንግጣለች ማለት ነው። ደንግጣለች። እኔ እንዴት ልሆን እችላለሁ? ሕይወትን የወለድኩኝ ብርሃንን የወለድኩኝ ትንሣኤና ሕይወት እኔ ነኝ ያለ ጌታን የወለድኩ እኔ እንዴት ልሞት እችላለሁ? በማለት ደንግጣለች። ከዚህ የተነሳ ነው ቅዱስ ያሬድ እንዴት አለቀሰች፣ ምንኛ አለቀሰች እያለ የተናገረው ማለት ነው። ለዚህም ነው አምላካችን መድኃኒታችን ኢየሱስ ክርስቶስ ሲናገር ምን ይላል? እንበይነዝ አእምሩ በውስተ ፍት ከመእያደሉ ይላል። እንበይነዝ አእምሩ በውስተ ፍት ከመእያደሉ ትጣም ሞተ እሙ ወእመ ኩሉ። አምላካችን እግዚአብሔር በፍርዱ የማያዳላ መሆኑን እወቁ። ትጣም ሞተ እሙ ወእመ ኩሉ፣ የሁሉ እናትና የእርሱ እናት ሞት ትቀምዝ ዘንድ በቃሉ አዟልና አምላካችን እግዚአብሔር ፍርዱ የማይጓደልበት ፍቱሕ ርቱዕ እንደሆነ በዚህ ይታወቃል ማለት ነው። እንግዲህ የዓለም ነገስታትን ብናይ እንኳን እናታቸውን ይቅርና ባይድ ዘመዳቸውን አጠቃላይ የፈለጉትን ማዳን የፈለጉትን መግደል ይችላሉ ማለት ነው። የክርስቶስ ፍርዱ ግን ርቱዕና የቀና ስለሆነ በእናቱም ላይ ምን ብሏል ማለት ነው? ሞትን አዟል። ሞትን እንድትቀምስ አዟል ማለት ነው። ይህ ብቻ አይደለም። እርሱም አስቀድሞ ከስጋዋ ስጋ ከነፍሷ ነስቶ ሞትን ድል አድርጎ አስቀድሞ እሱ ነው የሞተው ማለት ነው። አስቀድሞ ሞትን ድል አድርጎ በብሉይ ኪዳን የነበሩ ሰዎች ሞትን ይፈሩት ነበር ማለት ነው። ሞትን ያስፈራቸው ነበር። እጅግ ተስፋ ቆርጠው ይኖሩ ነበር ስለ ሞት ማለት በሞት ምክንያት። በአዲስ ኪዳን ግን ሞት እረፍት ተብሏል ማለት ነው። ወደዛኛው ዓለም የምንሸጋገርበት ወደዛኛው ወደ መልካሙ ዓለም ወደ እግዚአብሔር መንግስት የምናልፍበት ድልድይ ስለሆነ በአዲስ ኪዳን ሞት ምን ተብሏል ማለት ነው? እረፍት ተብሏል ማለት ነው። ታዲያ የእናታችን የቅድስት ድንግል ማርያም ሞትም እረፍት የሚባል ነው ማለት ነው። ለዚህም ነው ፈለሰት ማርያም
በስብሐት ወበማህሌት እናታችን ቅድስት ድንግል ማርያም በስብሐት በምስጋና በመዝሙር ወደ ላይ ወደ ሰማይ አረገች እያሉ የሚናገሩት። በሌላኛው ድጓ ቅዱስ ያሬድ ምን ይላል? ሀበይ በሊ ፈለሰ ሀበይ ይበሊ ማለት ነው። እምዘይ በሊ ሀበይ ይበሊ ከሚጠፋው ከሚያልፈው ወደማያልፈውና ወደማይጠፋው ነው የተሸጋገረችውና እናታችን ቅድስት ድንግል ማርያም። ስለዚህ የእናታችን የቅድስት ድንግል ማርያም መሞት ወይም ከዚህ ዓለም ማረፍ ክርስቶስ አምላካችን ምንድነው በፍርዱ በቃ እውነተኛ እንደሆነ ማለት ነው። ፍትሁ ርቱ እንደሆነ ፍርዱ በዚህ እናውቃለንና ስለዚህ ከዚህ የተነሳ እናታችን ቅድስት ድንግል ማርያም ደንግጣለች። ሞት አስደንጋጭ ነው ማለት ነው። እንግዲህ ሞት አራት አይነት ሞት አለ ማለት ነው። አራት አይነት ሞት አለ የሞት አንደኛው ስጋዊ ሞት ይባላል። ሁለተኛው ደግሞ ነፍሳዊ ሞት በነፍስ መሞት፣ ሶስተኛው የህሊና ሞት አለ። ከዛ የመጨረሻው የስጋም የነፍስም ዘላለማዊ ሞት ይባላል ማለት ነው። ዘላለማዊ ሞት ስጋዊ ሞት እንደሚታወቀው እንግዲህ የነፍስ ከስጋ መለየት ነው። የነፍስ ከስጋ መለየት ስጋዊ ሞት ነው። እናታችን ቅድስት ድንግል ማርያም ነፍሷ ከስጋዋ ነው የተለየችው ማለት ነው። ስለዚህ ማንኛውም ሰው የሚያልፍበት ስጋዊ ሞት ማለት ነው። ስጋዊ ሞት ፈራሽና በስባሽ ነው። ፈራሽ በስባሽ በዚህ የሚቀር ማለት ነው። እንግዲህ አዳም አባታችን አስቀድመን ወደ ኋላ ስንመለስ በነፍሱም በስጋው ሞቶ ነበረ ማለት ነው። እስመ ግብራት ስለ ኃጢአት ወረባዚያሃ ሞት እንዳለ ሐዋርያው ቅዱስ ጳውሎስ የኃጢአት ሞት ምንድነው አለ? የኃጢአት ደመወዝ ምንድነው ያለው? ሞት ነው ብሏል። የኃጢአት ደመወዝ ሞት እንደሆነ ሁሉ አዳም አባታችንና ሔዋን እናታችን ኃጢአት በሰሩ ጊዜ ከእግዚአብሔር በራቁ ጊዜ ምን ብለዋል? በስጋቸው ሙተዋል፣ በነፍሳቸው ሙተዋል። ስጋቸው በመቃብር ፈርሶ በስሶ እንዲወርድ ሆኗል። ነፍሳቸው ደግሞ በረቂቅ መቃብር ማለት ነው። በረቂቅ መቃብር በሲኦል ለ5500 ዘመን በረቂቁ መቃብር በሲኦል ተቀብራ ነበር ማለት ነው። ስለዚህ የሞት ደመወዙ ምንድነው? የኃጢአት ደመወዙ ሞት ነው ማለት ነው። የእናታችን የቅድስት ድንግል ማርያም ሞት ግን ከዚያ የተለየ ማለት ነው። ከዚያ የተለየ ልዕልት ክብርት የሆነች እናታችን ቅድስት ድንግል ማርያም አልባቲ ሙስና ጥፋት የሌለባት ርኩሰት የሌለባት ንጽህና ባህሪዋ የሆነ እናታችን ቅድስት ድንግል ማርያም ስትሞት ግን ምንድነው? ስታርፍ ግን ወደዛኛው ዓለም ለክብር ነው ማለት በክብር ለመኖር ነው ያረፈችው እና ስለዚህ ከዚህ የተነሳ ሞት አስፈሪ አስደንጋጭ እንደመሆኑ መጠን አምላካችን መድኃኒታችን ኢየሱስ ክርስቶስም በለበሰው ስጋ ፈርቷል፣ በለበሰው ስጋ ተርቧል፣ በለበሰው ስጋ ተጠምቷል፣ በለበሰው ስጋ ምን ብሏል? ነው ተወርዷል፣ ተጸፍቷል ማለት ነው። ሞቷል፣ ተቀብሯል። ነገር ግን ደግሞ ያ ስጋ ክቡር እና አምላክ ፍጹም የሆነ አምላክ ስለሆነ እንደገና እነዚህን ሁሉ አጥፍቶ ተነስቷል ማለት ነው። ሙስና መቃብር ድል አድርጎ ተነስቷል። ስለዚህ ከዚያ የተነሳ አምላካችን እግዚአብሔር ኢየሱስ ክርስቶስም በስጋዊ ስጋን ለብሶ በተመላለሰበት ጊዜም እንኳን ሞትን ወይም የሰዎችን ባይ ሊያሰጋ የሚችለውን ነገር ሁሉ ፈርቶ ስለነበር ከዚያ የተነሳ እናታችን ቅድስት ድንግል ማርያም በዚህ ምክንያት ነው የደነገጠችው እንጂ ይህን ዓለም ፈልጋው በዚህ ዓለም መኖር ሽታ በዚህ ዓለም መኖር ለሷ መልካም ሆኖ አይደለም። ከዚህ የተነሳ ነው ቅዱስ ያሬድ እንደዚህ ብሎ የዘመረው ማለት ነው። ዛቲ ድንግል ሰራ ኢልሃ በለጸጋው ዛቲ ድንግል ሰራ ኢልሃ በለጸጋሁ ለአብ ወአብ
ወአጋዛ እመኮ ስተሰናይ ሞት ውስተ ሕይወት ወአጋዛ እመኮ ስተሰናይ ሞት ውስተ ሕይወት። ሁለተኛው ወረብ ለዛቲ ብሲት ሰረቀ ላዕሌሃ ለዛቲ ብሲት ሰረቀ ላዕሌሃ ወአጋዛ እምኩይ ውስተ ሰናይ እሞት ውስተ ሕይወት ይላል። ብለጸጋሁ ለአብ በዚህች ሴት ላይ የአብ የጸጋው ብዕል ወጣ አደረ በዚህች ሴት ላይ ይላል። እንግዲህ ይቺ ሴት የተባለች እናታችን ቅድስት ድንግል ማርያም ናት ማለት ነው። ይቺ ሴት እያለ ሴት እንግዲህ አጠቃላይ የወል ስም ነው ማለት ነው። ማንኛውም ሰው ሴት የሚጠራበት ማንኛይቷ ሴት የምትጠራበት የወል ስም ነው ሴት ማለት ነው። እንግዲህ ለሁላቸውም ሴቶች ምን አላቸው? የመጠሪያ የተጸውዖ ስም የራሳቸው የሆነ ስም አላቸው። ከዚህ ላይ ግን ብሲት ብሎ መናገሩ ምንድነው? በወል ስም መጠቀሙ ነው። ለዚህም ነው ቅዱስ ጳውሎስ በገላትያ 4 ላይ ዋመ በጻ እድሜው ፈነወ እግዚአብሔር ወልዶ ወተወልደ እምብሲት ዘመኑ እድሜው ጊዜው በደረሰ ጊዜ እግዚአብሔር አንድያ ልጁን ከሰማይ ወደ ምድር ላከ፣ ከዛም ከሴት ተወለደ። ሴት የተባለች ከዚህ እናታችን ቅድስት ድንግል ማርያም ናት ማለት ነው። ዘመኑ ጊዜው በደረሰ ጊዜ ማለት ነው። እንግዲህ 5500 ዘመን ካለቀ በኋላ የነቢያት ትንቢት ሲፈጸም ትንቢታቸው ሲፈጸም አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወረደ፣ ከድንግል ማርያም ተወለደ ማለት ነው። ስለዚህ ሴት እየተባለች የተነገረችው ከዚህ ላይ እናታችን ቅድስት ድንግል ማርያም ናት ማለት ነው። እንዲሁም ወረቡ የሚለው ለዛቲ ድንግል ነው የሚለው ማለት ነው። ለዛቲ ድንግል እያለ ድጓው ግን የሚለው ለዛቲ ብሲት እያለ ነው የሚናገረው ማለት ነው። ስለዚህ ምንም ልዩነት የሚያመጣው ነገር የለም ማለት ነው። ብለጸጋሁ ለአብ የአብ ብለጸጋን የሚሰጥ ኢየሱስ ክርስቶስ በዚህች ሴት ላይ አደረ። ሰረቀ ማለት ተዋሃደ ማለት ወረደ ማለት ተሰባ ተሰጎ የሚሉት ግሶች ሁሉ በዚህ አንቀጽ በእመቤታችን በቅድስት ድንግል ማርያም ማኅፀን ውስጥ ሰው መሆኑን የሚናገሩ ናቸው ማለት ነው። ሰረቀ ማለት ወጣ ወረደ ሰው ሆነ ማለት ስለሆነ ያን ያሳያል ማለት ነው። ስለዚህ አምላካችን ኢየሱስ ክርስቶስ ቢለጸጋው የአብ ብለጸጋ ተብሏል ማለት ነው። የአብ ብለጸጋ እሱ ደግሞ ጸጋን የሚሰጥ ጸጋን የሚያጎናጽፍ መሆኑን ማለት ነው። እንግዲህ በተዋሂዶ የከበረ ማለት ነው። በተዋሂዶ ብዑለ ጸጋ በተዋሂዶ የከበረ ብዑለ ጸጋ መሆኑን የሚገልጽም ነው ማለት ነው። ከዛ ቀጥሎ ምን ይላል? ሁለተኛው ክፍል ላይ ወአጋዛ እምኩይ ውስተ ሰናይ ወአጋዛ እምኩይ ውስተ ሰናይ ከክፉ ወደ መልካም ነገር ነፃ ወጣት። ክፉ የተባለ እንግዲህ ይህ ዓለም ነው ማለት ነው። ይህ ዓለም ነው። በዚህ ዓለም መኖር ክፉ ነው ማለት ነው። ይህ ዓለም የእንግዶች መኖሪያ ነው እንጂ የኗሪዎች መኖሪያ አይደለም ማለት ነው። አዳም አባታችን በእንግድነት ነው ወደዚህ ዓለም የመጣው የወረደው። ስለዚህ ከክፉ ወደ መልካም እሞት ውስተ ሕይወት አለ ደግሞ ከሞት ወደ ሕይወት። አዎ እንግዲህ ሞት ማለት ነው እንግዲህ የሕይወት መሸጋገሪያ ድልድይ ማለት ነው ማለት ነው። የሕይወት መሸጋገሪያ ድልድይ ስለሆነ ቅዱስ ያሬድ ምን አለ? ከክፉ ወደ መልካም ከሞት ወደ ሕይወት ነፃ ወጣት አሸጋገራት አለ። አሸጋገራት እናቱን የወሰዳት በሞት የወሰዳት ምንድነው? ምን ማለት ነው? በመልካም ቦታ ለማኖር ሕይወት ወዳለበት ቦታ ለማኖር ነው የወሰዳት ማለት ነው። ስለዚህ ይሄ ዓለም የእንግዶች መኖሪያ መሆኑን ሲያቅ ወደዛኛው ዓለም ወሰዳት ማለት ነው። ከዛ ቀጣይ ምን ይላል? ወረሰ ይስክሩ ስማ ውስተ ኩሉ ምድር ስሟንም በምድር ሁሉ ይጠሯት ዘንድ አደረገ ይላል። ምን አለ? ስሟንም በምድር ሁሉ ይጠሯት ዘንድ አደረገ። የማንን? የእናታችን የቅድስት ድንግል ማርያም ስሟን ማለት ነው። አዎ ሰው ሁሉ ከሐዘኑ የሚረጋጋባት እንባውን የሚያብስባት ልመናውን የምትሰማ እናት ርሪት ስለሆነች ሰው ሁሉ ስሟን ይጠራ ዘንድ
አደረገ አለ። አዎ ለዚህ ነው ቅዱስ ኤፍሬም ምን ይላል? ኩሉ ትውልድ ያሰበጽኡኪ ለኪ ለባህቲትኪ፣ እናታችን ድንግል ማርያም አንቺን ብቻሽን ትውልድ ሁሉ ያመሰግኑሻል አለ። ምን አለ? ትውልድ ሁሉ ያመሰግኑሻል። ለዚህም እኮ ነው ትውልድ ምን ትውልድ አለና ቢሉ ትውልደ ሴም፣ ትውልደ ካም፣ ትውልደ ያፌት ያመሰግኑሻል። ምን እነዚህ ብቻ ትውልድ ያልፍና ትውልድ ይተርፍ ያመሰግኑሻል አለ። ትውልድ ያልፍ የሚባሉት አጠቃላይ እስከ ዕለተ ምጽአት ድረስ የሚነሱ ትውልድ ይተርፍ ይባላሉ። እነዚህ ትውልድ ይተርፍ የሚቀሩ ከሞት የቀሩ በሕይወተ ሥጋ ያሉ ነፍሳቸው ከሥጋቸው ጋር ተዋህዳ በዚህ ምድር ያሉ ሰዎች ትውልድ ይተርፍ ይባላሉ ማለት። ትውልድ ያልፍ የተባሉት ደግሞ እናታችን ቅድስት ድንግል ማርያም እንደሚታወቀው በምታርፍበት ጊዜ ቅዱሳን ሐዋርያት እናታችን ቅድስት ድንግል ማርያም ወዳለችበት ወደ ኢየሩሳሌም በደመና ተነጥቀው መጥተው በዝማሬ ገንዘው በዝማሬ በማህሌት እንዳለ ወደ ጌቴሴማኒ ለመቅበር ይዘዋ ሲሄዱ እኩያን አይሁድ ለምቀኝነት አያርፉምና ቀድሞ ልጇ ወረደ ተወለደ ሞተ ተነሳ እያሉ ሲያውኩን ኖሩ። ደግሞ እሷን ሞተች ተነሳች አረገች እያሉ ሲያውኩን ሊኖሩ ነውን ብለው ተነሱባት። ንዑ ናዊ ስጋ በእሳት ኑና ስጋዋን በእሳት እናቃጥለው ብለው በምቀኝነት ተነሱ ማለት ነው። ይህች ዓለም እንግዲህ ምንድናት ማለት ነው? የምቀኝነት ዓለም ናት ማለት ነው። የክፋት ዓለም ናት ማለት ነው። ከዚህ ነው ወደዛኛው የወሰዳት። ከዛ በኋላ አንድ ታውፋንያ የሚባል አረበኛ ወይም ወጣት ቅዱሳን ሐዋርያት ስጋዋን በክብር ገንዘው ሲወስዱ ተራምዶ ስጋው ያረፈበት ቅዱስ ስጋው ያረፈበትን የአልጋውን ሸንኮር ሲይዘው መልአኩ መጣና በሰይፍ እጁን ቃጣው ማለት ነው። እጁን ቃጣው። ታዲያ እጁ ከዛው ከአልጋው ሸንኮር ላይ ተንጠልጥሎ ቀረ ይላል። ተንጠልጥሎ ቀረ። አዎ አታድርጉ። አንዳንድ ጊዜ ድፍረት ከባድ ነው። ታቦተ ጽዮን አታድርጉ የተባለውን ታቦተ ጽዮንን በመንካት የአሚናዳብ ልጅ ኦዛ እንዲሁ ተቀጥቷል ማለት ነው። አትንኩ የተባለውን እርም የሆነውን ነገር በመንካቱ ተቀስፏል። የእግዚአብሔር ቁጣ በላይ አድሮበት ተቀስፏል ማለት ነው። ስለዚህ ይህም ሰው የእናታችን የቅድስት ድንግል ማርያም አስከሬን ያለበትን አልጋ ስቦ ለማውረድ ሲል መልአኩ በረቂቅ ሰይፍ ቀጥቶ እጆቹ ከዛ ተንጠልጠው እንዲቀሩ አድርጎታል ማለት ነው። ነገር ግን እናታችን ርኅራኄ ልብ ናት ማለት ነው። እንኳን ለሰው ልጅና አጠቃላይ ለውሻ የምታዝን ርኅራኄ ስለሆነች ያም ሰው ባዘነ ጊዜ ቅዱስ ጴጥሮስ ያን ወደ አማልዳ ቅዱስ ጴጥሮስ እጁን ወደ እግዚአብሔር ለምኖ እጁን እንደነበረው እንዲሆንለት አድርጓል ማለት ነው። ስለዚህ እናታችን ቅድስት ድንግል ማርያም ከክፉ ዓለም ወደ መልካሙ ዓለም ነው የሄደችው ማለት ነው። ስለዚህ ከዚህ የተነሳ በገነት ቅዱስ ዮሐንስ እና እናታችን ቅድስት ድንግል ማርያም በደመና ተነጥቀው በገነት ከዕፀ ሕይወት ስር ከቅዱስ ዮሐንስ ጋር አኖራት ማለት ነው። ቅዱስ ዮሐንስ ስጋዋን እያጠነ በማይጠንሰ ወርቅ እያጠነ በገነት ሳሉ በዛን ሰዓት ትውልድ ያለፍ የተባሉት ማለት ነው። እንግዲህ በአጸደ ነፍስ ያሉት ሁሉ በአማን ብጽዕት፣ በአማን ስቤት፣ በአማን ክብርት እያሉ አመስግነዋታልና ምን አለ? ትውልድ ያለፍ ትውልድ ተርፍ ያመሰግኑሻል አለ ማለት ነው። ስለዚህ ወረሰ ይስክሩ ስማ ውሰ ኩሉ ምድር ማለት ይህ ነው። እሷምና ራሷምና ብላለች ናሁ ሚዜስ ያሰበጽዮን የኩሉ ትውልድ የሉቃስ ወንጌል ምዕራፍ 1 ላይ የምናገኘው ማለት ከዛሬ ጀምሮ እነሆ ትውልድ ሁሉ ይሉኛል አለ ብጽዕት ይሉኛል። ብጽዕት ማለት ንዕድ ነሽ፣ ክብርት ነሽ፣ ልዕልት ነሽ ማለት ነው ብላ ስለተናገረች ከዚህ የተነሳ ቅዱስ ያሬድ ምን አለ? ወረሰ ይስክሩ ስማ ውሰ ኩሉ ምድር በምድር ሁሉ ስሟን ይጠሩ ዘንድ አደረገ ብሏል። እና ከዚህ የተነሳ ነው ይሄ የሆነው ማለት ነው።
አንጽሖ ሥጋ ሀደ ቀዲሶ ኪያ ሃሌሉያ ሃሌሉያ የላለ ድንግል ቀዲሶ ኪያ ሃሌሉያ ሃሌሉያ የላለ ድንግል። ሶስተኛው ወረብ አንጽሖ ሥጋሃ ቀዲሶ ኪያሃ ሀደረ ላዕሌሃ ይላል። አንጽሖ ሥጋሃ ማለት ሥጋዋን አንጽቶ ቀዲሶ ኪያሃ ነፍሷንም አክብሮ በማህፀኗ አደረ በላይ ላይ አደረ ማለት ነው። እንግዲህ እናታችን ቅድስት ድንግል ማርያም መርገመ አዳም ያልወደቀባት ኃጢአት አዳም ያላረፈባት ንጽሕት ዘር ናት ማለት ነው። ንጽሕት ዘር እንከን የሌለሽ ዘር ናት። መልዕልተ ፍጡራን መትሕተ ፈጣሪ ናት ማለት ነው። ከፍጡራን በላይ ከፈጣሪ በታች ያለች እናታችን ቅድስት ድንግል ማርያም ናት ማለት ነው። ለዚህም ነው ቅዱስ ሊቃውንቱ በቤተ ክርስቲያን አስተምሮ ወይም ስርዓት በምስጋናችን በመዝሙራችን በውዳሴያችን እንኳን መጀመሪያ በጸሎታችንም ጭምር መጀመሪያ የአምላካችን ስም ከጠራን በኋላ አቡነ ዘበሰማያት ይትቀደስ ስምከ በሰማያት የምትኖር አባታችን ወይ ስምህ ይቀደስ ብለን የምስጋና የአምልኮት ምስጋና ካመሰገን ነው በኋላ ቀጥለን ምንድነው በሰላም ቅዱስ ገብርኤል መልአክ ብለን ለእናታችን በገብርኤል ሰላምታ እናታችን ቅድስት ድንግል ማርያምን ምን እንላታለን? ሰላም እንልሻለን ብለን እናመሰግናታለን ማለት ነው። በምስጋናም እንኳን አምላካችን መድኃኒታችን ኢየሱስ ክርስቶስ ካመሰገን በኋላ ምን እንላለን? እናታችን ቅድስት ድንግል ማርያም እናመሰግናታለን ማለት ነው። በዘወትር ጸሎታችንም እንኳን እናገኘዋለን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል ብለን በአንድነት የሚቀደሰውና በሶስትነት የሚሰለሰውን አምላክ ካመሰገነ በኋላ ምን እንላለን? ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ። እነሆ ደግሞ አምላክን ለወለደች ለድንግል ማርያም ምስጋና ይገባል እያልን እንጸልያለን ማለት ነው። በዚህም አይበቃም። ቀጥለን ስብሐት ለእግዚአብሔር ዘፈጠረ ኪያነ ከመ ናምልኮ፣ እኛን ለምስጋና የፈጠረ የአባቶቻችን አምላክ ስሙ የተመሰገነ ይሁንም ብለን ስሙን ቀድሰን ክብሩን እንድንወርስ የፈጠረን ጌታ ፈጣሪ ካመሰገን በኋላ ስብሐት ለእግዝእትነ ማርያም ስብሐት ለማርያም እግዝእትነ ወመድኃኒትነ እንላለን ማለት ነው። ስብሐት ለማርያም እግዝእትነ ወመድኃኒትነ፣ የባህሪያችን መመኪያ የድነታችን መጀመሪያ መሰረተ ሕይወት ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ለሷ ምስጋና ይድረሳት እያልን እናመሰግናለን ማለት ነው። ስለዚህ መልዕልተ ፍጡራን መትሕተ ፈጣሪ ናት ማለት ነው። አዎ ለዚህም ነው ቅዱስ ኤፍሬም አንቲ ተአቢ እምሊቃነ ጳጳሳት ወፈድፋደ ተከብሪ እምነቢያት፣ አንቺ ከሊቃነ ጳጳሳት ትበልጫለሽ፣ ከሐዋርያት ትበልጫለሽ፣ ከነቢያት ትበልጫለሽ፣ ከሰባ አርድእትም ትበልጫለሽ፣ አንቺ አማልጅልን ትለምኝልን ዘንድ ላንቺ ይገባል እያለ ይናገራል ማለት ነው። ምን ነው ሊቃነ ጳጳሳቱ፣ ነቢያት፣ ሐዋርያቱ፣ ጻድቃን፣ ሰማዕታቱ እነሱ አያማልዱህም ትይኝ እንደሆነ ከነርሱ ይልቅ ላንቺ የተሰጠች ጸጋና ክብር ልዑልና ክቡር ስለሆነ እናታችን ሆይ እመቤታችን ሆይ አምላክን በድንግልና ጸንሰሽ በድንግልና የወለድሽ እማ አምላክ ወላዲተ አምላክ ሆይ አንቺ ታማልጅልን ዘንድ ይገባል እያለ የሚያመሰግናትም ከዚህ የተነሳ ነው ማለት ነው። ስለዚህ አንጽሖ ሥጋሃ ስንል ሥጋዋን አንጽቶ ነፍሷንም አክብሮ፣ ለዚህ ነው እንግዲህ የአዳም ኃጢአት የአዳም መርገም ጥንተ አብሶ የሚባለው
የኃጢአት አይነት ዓለምን አጠቃላይ ጽድቅም እንኳን ቢሰሩ ከጽድቅ ያላነ በዘር የሚተላለፍ ማለት ነው። በዘም የሚተላለፍ መርገም እንደመሆኑ መጠን ለ5500 ዘመን ሰዎችን ያስጨነቀና በጉስቁልና ያኖረ ኃጢአት ነበረ። እናታችን ቅድስት ድንግል ማርያም ግን ከዚያ ንጽሕት ናት ማለት ነው። ከዚያ ንጽሕት የሆነች ዘር ስለሆነች ያ መርገመ አዳም ያልወደቀባት ኃጢአት አዳም ያላረፈባት ንጽሕት ዘር ናትና አንጽዮ ሥጋሃ ቀድሶ ኪያ ነፍሷን ማክብሮ በእርሷ ላይ በማይጸኗ ተዋሃደ። አምላካችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ተዋሃደ ሰው ሆነ ይላሉ ማለት ነው። ለዚህ ቅዱስ ኤፍሬም ንጽሕት ኩሎ ጊዜ ይላል። ንጽሕት ሁሉ ጊዜ ንጽሕት ማለት ነው። እንግዲህ ሰውኛውን ስናወራ አንድ ሰው መቼም ለሰው ልጅ ኃጢአት ይስማማዋል ማለት ነው። ኃጢአት ለባህሪያችን ተስማሚ ነው ማለት ነው። ነገር ግን ኃጢአትን የምናስወግድበት ኃጢአትን እንድንጸየፍና እንድንጠላ የምታደርግ ምን ሰጥታናለች ማለት ነው? ነፃ ፈቃድ ተሰጥቶናል ማለት ነው። ወደ መልካምና ወደ ክፉ ለመሄድ የሰው ልጅ ምንድነው? እንደ ጨርቅ ልብስ ነው ይላሉ ሊቃውንት። እንደ ነጭ ጨርቅ ነው ይላሉ ሊቃውንቱ ማለት ሲያብራሩ። ነጭ ጨርቅ ጥቁር ቀለም ቢቀቡት፣ ቀይም ቀለም ቢቀቡት፣ ማንኛውንም አይነት ከረል ቢቀቡት ይቀበላል ማለት ነው። ይቀበላል። የሰው ልጅም እንዲሁ ነው ማለት ነው። ጽድቅም ሲሰራ ጽድቅ ይስማማዋል። ኃጢአትም ሲሰራ ደግሞ ለኃጢአት አልተፈጠረም እንጂ ኃጢአት የሚስማማ ባህሪ ያለው ማለት ነው። ኃጢአት የማይስማማ ለባህሪዋ የማይስማማ ማለት ነው። ለባህሪዋ የማይስማማ ወይ ረክሰት በምንትኒ እምዘፈጠራ ድንግል በህሊናሃ ወድንግል በስጋሃ ይላል ማለት ነው። ቴዎዶጦስ የሚባል ሊቅ በሃይማኖተ አበው በምን ነውር ነቀፋ የለባትም ከተፈጠረ ጀምሮ ነው የሚለው። ከተፈጠረ ጀምሮ በምን መልኩ ርኩሰት ልማደ አንስ ዘር አውራዙት የለባትም። በህሊናዋም ድንግል ናት፣ በነፍሷም ድንግል ናት በማለት የእናታችን የቅድስት ድንግል ማርያም ንጽህና ይመሰክርልናል ማለት ነው። ሊቁ ቅዱስ ያሬድም ይላል ማርያም ተሐቱ እምትካት ውስተ ከርሱ ለአዳም ከመባህሪ ጻዳ። እናታችን ቅድስት ድንግል ማርያም ይላል እንደ ነጭ እንቁ ከጥንት ጀምሮ በአዳም ባህሪ የምታፈለቀልቅ እንቁ ናት ይላል። ምን ይላል? እንደ እንቁ የምታፈለቀልቅ እንቁ ናት፣ ንጽሕት ናት፣ ርሳት የለባትም በማለት ያመሰግናል ማለት ነው። እንግዲህ እንቁ ተፈጥሮ ምንድነው? ተፈጥሮ ከአፈር ነው። ከአፈር ወጥቶ የአፈርን ባህሪ ያልያዘ የአፈርን ገጸ ባህሪ ያልያዘ የሚያንጸባርቅ ነው። አፈር በባህሪነቱ ምንድነው? ጽሩም ነው ማለት ነው። የአፈር ባህሪው ምንድነው? ጽሩምነት፣ ጥቁርነት ነው ማለት ነው። እንቁ ግን ከአፈር ተገንቶ ምንድነው? የሚያብረቀርቅ ነው ማለት ነው። የሚያብረቀርቅ የሚያሳይ ንጹህ ነው ማለት ነው። ቀረብ ብሎ ሲያዩትም መልክን ያሳያል ማለት ነው። እናታችን ቅድስት ድንግል ማርያም የጠፋው መልካችን ያየንባት ናት ማለት ነው። የጠፋው መልካችን በኃጢአት የጠፋውን በመርገም የጠፋውን ባለመታዘዝ የጠፋውን መልካችን ያየንባት እናታችን ቅድስት ድንግል ማርያም ናት ማለት ነው። ስለዚህ እንደ እንቁ ታበራ ነበር አለ ቅዱስ ያሬድ ማለት ነው። እንደ እንቁ ታበራ ነበር። ለምን? ኃጢአት ስለሌለባት። ለምን? ንጽህናዋ ቅድስናዋ በጣም ልዩ ስለሆነ ማለት ነው። ልዩ ስለሆነ ስለዚህ እንደ እንቁ ታበራ ነበር አለ። እንደ እንቁ ታበራ ነበር ማለት ኃጢአት የለባትም፣ የዘር ኃጢአት የለባትም፣ የውርስ ኃጢአት የለባትም። የውርስ ኃጢአት አንድ አዳምና ሔዋን ያወረሱት የውርስ ኃጢአት ዓለምን ሲያጨናንቅ እናታችን ቅድስት ድንግል ማርያም ግን በዓለም መካከል ተገንታ ከዓለም ንጹህ ሆና ዓለምን የዳነባት ምክንያተ ድነት ናት ማለት እናታችን ቅድስት ድንግል ማርያም። ለዚህ ነው ቅዱስ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 1 ላይ ምን ይላል? ወሶባኮ እግዚአብሔር ጸባዖት እያትረፈለነ እንኮነ ከመሰዶም። እግዚአብሔር አሸናፊ እግዚአብሔር ጸባዖት እግዚአብሔር ዘርም ባያስቀርልን ኖሮ እንደ ሰዶምና እንደ ገሞራ በሆነ ነበር፣ እንደ ገሞራም በመሰልን ነበር ይላል። ሰዶምና ገሞራን ስናይ ከጥፋት የሚያድን ሰው አጥተው ወይም በኃጢአታቸው ምክንያት እንደሌሉ ጠፍተዋል ማለት ነው። በእሳት ተቃጥለዋል፣ በእሳት ድን ተቃጥለዋል ማለት ነው። ሰባተ ካትን ስናይ ምንለው በንፍር ውሃ ተቃጥለዋል ማለት ነው። እናታችን ቅድስት ድንግል ማርያም ምን አለ ሲያደርግ ኢሳይያስ? እንደ ሰዶምና እንደ አንቺን ባያስቀርልን ኖሮ እንደነዛ በጠፋን ነበረ፣ ባልታወስንም ነበረ። አንቺ ግን ምክንያተ ድነታችን ስለሆንች፣ የንጽህናችን መሰረት ስለሆንች፣ የድነታችን መጀመሪያ ስለሆንች አንቺን ባያስቀርልን ኖሮ እግዚአብሔር እንደነዛ በሆን ነበር እያለ ይናገራል። አባ ጽጌ ድንግልም በሰቆቃወ ድንግል ከመሰዶም እንኮነ ወከመ ገሞራ እመሰልነ እግዚአብሔር ኪያኪም እያትረፈለነ በትርትራ አምር ማርያም ተጸገይኪ መድነ።
ዘይቤ መጻይኩ ጸው ጻርቃነ አላ ለንስሐ ኃጥአነ ኃጥአን እንጂ ጻርቃነ ለንስሐ ለመጥራት ያልመጣ ጌታ አንቺን ባያስቀርልን ኑሮ ይላል አንቺን ባያስቀርልን ኑሮ መያትረፈለነ አንቺን ባያስቀርልን ኑሮ ገሞራንም በመሰልነ ሰዶንም በሆነ ነበር እያለ ያመሰግናታል ማለት ነው እንግዲህ በትረ ተአምር ማርያም ተጸገይኪ መድን የተባለ ኢየሱስ ክርስቶስ ነው ማለት ነው። መድንን ያፈራሽልን ተአምራዊት እጽ በትር እናታችን ቅድስት ድንግል ማርያም ይላታል ማለት ነው። አንቺን ባያስቀርልን ኑሮ ገሞራንም በመሰል ሰዶንም በመሰል እነሱ እንደጠፉ በጠፋነ እነሱ እንደተቃጠሉ እኛም በኃጢአታችን በተቃጠልነ ነበር እያለ ያመሰግናታል ማለት ይህ ሁሉ ምስጋና የሚጎርፍላት ምንድነው? ንጽህናዋ ቅድስናዋ ነው ማለት ነው። እንደውም ምን ይላል? እንደ ንጽህናሽ እንደ ቅድስናሽ መጠን አላመሰገንኩሽም ይላል አባ ሕርያቆስ ማለት ነው። እና ስለዚህ እናታችን ቅድስት ድንግል ማርያም ንጽህናዋ ቅድስናዋ ወደራ አልባ ናት ማለት ነው። ወደራ አልባ ለንጽጽር የሚበቃ የሌላት ማለት ነው። ከሷ ውጭ ማንም ንጹህ ሆኖ በዚህ ምድር ያልተገኘ ስለሆነ እናታችን ቅድስት ድንግል ማርያም በዚህ መልኩ ትመሰገናለች ማለት ነው። ሶሎሞንም በመኃልየ 4:7 ላይ አልብኪ ነውር ወኢምንትን ይላእሌኪ ወዳጄ ሆይ ሁለንተናሽ ውብ ነው ያለ ሁለንተናሽ ውብ ነው፣ ነውር ነቀፋ የለብሽም፣ መርገመ ሥጋ መርገመ ነፍስ የለብሽም ይላል። ሁለንተናሽ በቃ ይህ ተብሎ የሚቆጠር ሳይሆን ሁለንተናሽ ውብ ነው በማለት ይናገራል ያመሰጥራል ማለት ነው። ስለዚህ እናታችን የቅድስት ድንግል ማርያም ንጽህናዋ ቅድስናዋ ከአንስተ ዓለም መርጦ ማይደረ መንፈስ ቅዱስ የመንፈስ ቅዱስ ማደሪያ የመለኮት ማደሪያ የሆነች ናት ማለት ነው። ለዚህ ሁሉ ያበቃት ምንድነው ካልነ ንጽህናዋና ቅድስናዋ ነው። አምላክን ለመውለድ ያበቃት ምንድነው? ንጽህናዋ ነው፣ ቅድስናዋ ነው፣ ሌላ ነገር አይደለም። ሌሎች ሴቶች ነበሩ ማለት ነው። እናታችን ቅድስት ድንግል ማርያም በህሊናዋም በስጋዋም ንጽህና ሰው በስጋው ንጹህ ቢሆን በህሊናው ንጹህ ሊሆን አይችልም። በህሊናው ንጹህ ሊሆን አይችልም። እናታችን ቅድስት ድንግል ማርያም ግን በነቢብ በመናገር በገቢር በማድረግ በሐልዮ በእነዚህ ሁሉ ንጽሕት ናት ማለት ነው። በስጋዋም ድንግል በህሊና ወድንግል በስጋ ምንለው ለዚህ ነው ማለት ነው። በንጻ ስጋ በንጻ ነፍስ በንጻ ህሊና ሁሉ ንጽሕት ናት ነቅ የሌላት ማለት ነው። የኃጢአት ነቅ የሌላት የኃጢአት ዝንባሌ የሌላት ስለሆነች ምንም ነውር ነቀፋ የለብሽም እያለ ያመሰግናታል ማለት ነው። ኤራቅሊስ የሚባለው ሊቅም ምን ይላታል? ወእምጽቡር ጽሩ የገብራ ከጭቃ መካከል አለ ከጭቃ መካከል ወርቅ አድርጎ ሰራት ፈጠራት ይላል። ከጭቃ መካከል ማለት ነው። እንግዲህ ጭቃ እንደሚታወቀው ረግረግ ሆኖ ያሰጥማል፣ ዳጥ ሆኖ ደግሞ የሚጥል ነው ማለት ነው። ልብሳችን እንኳን ቢነካው የምንጸየፈው ማለት ነው። ልብሳችን ለማጽዳት የማናድር ማለት ነው፣ ከቋሻሻነቱ የተነሳ ማለት ነው። እናታችን ቅድስት ድንግል ማርያም በዛ በጭቃ መካከል ነው የተገኘች ማለት ነው። በጭቃ መካከል እንግዲህ ወርቅ የሚቆፍሩ ወይም ወርቅ ማዕድን የሚያወጡ ሰዎች ወርቁን የሚያገኙት ከየት ነው? ከአፈር ነው አይደለም? ወርቅ ማዕድን የሚያወጡ ሰዎች ከአፈሩን ይቆፍሩና ያንን ወስደው ከውሃ መካከል ወስደው ይበጠብጡታል ማለት ነው። ወስደው ሲበጠብጡት አፈሩን ወርቋ ምን ትላለች ማለት ነው? ብልጭ እያብረቀረቀች ትታያለች ማለት ነው። ከዛ በኋላ ያችን ወስደው ለጌጥ ያደርጓታል፣ መዋቢያ ያደርጓታል፣ በእጃቸው ያደርጓታል ማለት ነው፣ ወርቋን ማለት ነው። እናታችን ቅድስት ድንግል ማርያምም የተገኘችው በጭቃ ከተመሰሉ በኃጢአት ጭቃነት በመርገም ጭቃነት ከተለወጡ ከአዳምና ከሔዋን ባህሪ ተገንታ እንደ ወርቅ የምታፍለቀልቅ እንደ ወርቅ የምታበራ እንደ ወርቅ ጽሬቷ የበለጠ ውብ የሆነች ስለሆነች እንደዚህ በማለት ይናገራል ማለት ነው። ወስኑ ሰለ ያእቆ ዘይብየ ወስኑ ሰለ ያእቆ ዘይብየ
ይእቲ ሥጋ እማርያም እንተ ነሣ መድኅን ይእቲ ሥጋ ይእቲ ሥጋ እማርያም እንተ ነሣ መድኅን። ወደ አራተኛው ወረብ ስንሄድ ወስኑሰ ለያዕቆብ ዘይቤ ይእቲ ሥጋ እንተ ነሣ መድኅን ማርያም ይላል። ወደ ኋላ ስንመለስ መላዘሩ ግን እምሰማያት ወረደ፣ ከሰማያ ሰማያት ወረደ፣ ወገብረ መድኃኒተ በማእከለ ምድር፣ በምድር መካከልም መድኃኒትን አደረገ። ኖላዊ ኄር ኖላዊ ሆሙ ለእስራኤል አለ። የእስራኤል የነፍስ እረኛቸው፣ ጠባቂያቸው፣ አዳኛቸው፣ መጋቢያቸው ኖላዊ ኄር ከሰማያ ሰማያት ወረደ ካለ በኋላ በምድር መካከል ደግሞ ድነትን አደረገ ማለት ነው። በምድር መካከል የተባለችው ማናት ማለት ነው? ኢየሩሳሌም ናት። የምድር መካከል የክርስትና የምድር መካከል ኢየሩሳሌም ናት ማለት ነው። በምድር መካከል መድኃኒትን አደረገ ይላል። ምድር መካከል የተባለችው ኢየሩሳሌም ናት ብለናል። በዛው ተወልዶ በዛው ተጠምቆ በዛው ጾሞ በዛው ሞቶ በዛው ተቀብሮ በዛው ተነስቶ ወንጌልን የሰበከባት ማለት ነው። ወንጌልን የሰበከባት አጠቃላይ ኢየሩሳሌም ማእከለ ምድር ትባላለች ማለት ነው። ሌላው እንግዲህ ማእከለ ምድር ቤተክርስቲያን ማእከለ ምድር ትባላለች ማለት ነው። ለምን አምላካችን መድኃኒታችን ኢየሱስ ክርስቶስ በኢየሩሳሌም እንደተሰቀለ በቤተክርስቲያን ደግሞ ዘወትር ስጋው ይቆረሳል፣ ደሙ ይፈተታል እና ማእከለ ምድር እናታለን ቤተክርስቲያን ማለት ነው። ስለዚህ ኖላዊ ኄር ኖላዊ ሆሙ ለእስራኤል ወረደ ስኖ ለያዕቆብ ዘአፍቀረ ይላል። ስን ማለት እንግዲህ ስን ማለት ደም ግባት፣ ውበት፣ መልክ፣ አጥንት፣ አጽም፣ ደም ይሆናል ማለት ነው። ሁለተኛ ደግሞ ስን ማለት ደግሞ በጎነት፣ መልካምነት፣ ገራገርነት፣ ስነ ምግባር ስንል ያን ስለሚገልጽ ማለት ነው። ሌላው ስን ማለት ደግሞ አዝርዕት፣ አትክልት፣ እጽዋት እነዚህም ሁሉ ስን በሚለው ነገር ይገልጻቸዋል ማለት ነው። ከዚህ ላይ ግን ስኖ ለያዕቆብ ዘአፍቀረ የያዕቆብ ደምግባትን የወደደ እሱ ሰው ሆነ ማለት ነው። አንደኛው የያዕቆብ ደምግባትን የወደደ እርሱ ማን? ኖላዊ ኄር ሰው ሆነ። ወረደ ማለት ሰው ሆነ ማለት ነው። የያዕቆብን ስጋ ለመዋሃድ የወደደ እሱ ሰው ሆነ። ለመዋሃድ የወደደ እሱ ሰው ሆነ ካለ በኋላ ወስኑሰ ዘይቤ ይእቲ ሥጋ እንተ ነሣ መድኅን ማርያም፣ ይህም ደምግባት ይህም ስጋ ያልኩህ መድኅን ኢየሱስ ክርስቶስ ከእናታችን ከቅድስት ድንግል ማርያም የነሳት ስጋ ናት በማለት ቅዱስ ያሬድ ይተረጉምልናል ማለት ነው። የያዕቆብ ደምግባት የተባለች የያዕቆብ ስጋ የተባለች የያዕቆብ አጥንት የተባለች ኢየሱስ ክርስቶስ ከእናታችን ከቅድስት ድንግል ማርያም የነሳት ስጋ ናት በማለት አብራርቶ ይተረጉምልናል ማለት ነው ቅዱስ ያሬድ። እንግዲህ ያዕቆብን ካነሳ ከዚህ ላይ ማለት ነው እንግዲህ ያዕቆብ ስናነሳ የያዕቆብ በኦሪት ዘኍልቍ ምዕራፍ 24 ላይ በለዓም የተናገረው ትንቢት አለ። ከኮከብ ከያዕቆብ ኮከብ ይወጣል በማለት ማለት ነው። ከያዕቆብ ኮከብ ይወጣል፣ አየዋለሁ፣ በቅርብ ግን አይደለም፣ እመለከተዋለሁ፣ አየዋለሁ፣ አሁን ግን አይደለም፣ እመለከተዋለሁ፣ በቅርብ ግን አይደለም በማለት ይናገራል ማለት ነው። ስለዚህ የያዕቆብ ኮከብ የተባለ ኢየሱስ ክርስቶስ ነው ማለት ነው። ይህን ኮከብ ቅዱስ ያሬድ በልደት ድጎ ምን ይላል ደግሞ ኮከብ ይሰርቅም ያዕቆብ ካለ በኋላ ወይ አትት ኃጢአተም እስራኤል፣ ኮከብ ከያዕቆብ ኮከብ ይወጣል፣ ይህም ኮከብ አለ ወይ አትት ኃጢአተም እስራኤል ከእስራኤልም ኃጢአትን የሚያስወግድ ኃጢአትን የሚያነጻ የሚያስተሰርይ ነው በማለት ይገልጸዋል ማለት ነው። እንግዲህ አንደኛው ይህ ሲሆን የያዕቆብ ደም ግባት ወይም የያዕቆብን ስጋ ለመዋሃድ ወደደ ማለት
አምላካችን ኢየሱስ ክርስቶስ የበደለው ሰው ነው። የበደለውን ሰው ለመካስም ሰው ሆኖ ነው የመጣው። የበደለ ሰው ነው። የበደለውን ሰው ለማዳንም ምን ሆኖ ነው የመጣው? ሰው ሆኖ ነው የመጣው። የወደቀውን ሰው ለማዳን ምን ሆኖ ወጣ? ሰው ሆኖ መጣ ማለት ነው። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክት ምዕራፍ 2 ላይ ኢነሶ ለዘነሶ እመላእክት አላ እንዘራ አብርሃም አላለ። የነሳውን ስጋ ከአብርሃም ዘር እንጂ ከመላእክት ዘር አልነሳም አልወሰደም ይላል ማለት ነው። አልተዋሃደም። ክርስቶስ የተዋሃደው ስጋ የማን ነው? የሰው ስጋ ነው። የድንግል ማርያም ስጋ ነው ማለት ነው። ስለዚህ የበደለው ሰው እንደሆነ መጠን የበደለውን ሰው ለማዳን ሰው ሆኖ ስለመጣ ከዚያ የተነሳ የያዕቆብ ደም ግባት እያለ ይናገራል ማለት ነው። ጊዜ ረታ ለማርያም ጊዜ ረብታ ለማርያም ጊዜ ረብታ ለማርያም ጊዜ ረብታ ለማርያም ወረደ ወልድ ዲበ እምዲበልና ወረደ ወልድ ዲበ እምዲበልና አምስተኛው ወረብ መምራችን የወረቡልን ያዜሙልን ወረብ ጊዜ እረፍታ ለሶለያና ወረደ ወልድ እምድበልልና የሚል ነው። ጊዜ እረፍታ ለሶለያና ወረደ ወልድ እምድበልልና ሶለያና የተባለች እመቤታችን በምታርፍበት ጊዜ ወልድ ኢየሱስ ክርስቶስ በልዕልና ከሰማያት ወረደ። ከልዕልና ልዕልና ማለት ሰማይ ማለት ነው። ሰማይን ልዑል ይለዋል ማለት ነው። ከፍ ያለ ስለሆነ ከልዕልና ወልድ ወረደ ካለ በኋላ ጠሊሳነ ንግሥ ወቢሃ ከደና ወርዶም ዝም አለ። ምን አለ? የክብር መጎናጸፊያን አጎናጸፋት ይላል። እንግዲህ ያረፈችው የንጉሥ እናት ናት ማለት ነው። የንጉሠ ሰማያት ወምድር እንዲሁም የተራ ንጉሥ ሳይሆን የምድራዊ ንጉሥ ሳይሆን የማን ንጉሥ ነው? የሰማይና የምድር ንጉሥ ስለሆነ እናት ስለሆነች ያረፈችው ነገደ መላእክት ሳይቀሩ ነቢያት፣ ሐዋርያት በገነት ያሉ ነቢያት ሁሉ አጠቃላይ እነ ዳዊት መሰንቋቸውን ይዘው እነ እዝራ በገናቸውን እየደረደሩ እነ ዳዊት አጠቃላይ ዛሬ በአጸደ ገነት ያሉት ሁሉ መሰንቋቸውን ይዘው እየዘመሩ በእልልታ ነው ያሳረጓት። ታድመዋል ማለት ነው። በጌቴሴማኒ በኢየሩሳሌም ታድመዋል። ለምን? የንጉሠ ሰማያት ወምድር እናት ስላረፈች ማለት ነው። እንግዲህ አንድ ባለስልጣን ያረፈ እንደሆነ አጠቃላይ የቢሮ ሰራተኛው ብቻ ሳይሆን በአዋጅ ተነግሮ ሁሉም የሚቀር መንገድ እስከሚጠብ ድረስ ማስለቀሻው እስከሚጠብ ድረስ ቦታው እስከሚጨናነብ ድረስ በሰው ምን ይላል ማለት ነው። ይትም አጠቃላይ በቃ በሰው ማይበል ምድሯ ትናወጣለች ማለት ነው። የእናታችን የቅድስት ድንግል ማርያም በዓለ ዕረፍት ጊዜ ንጉሱ የሰማይና የምድር ንጉስ ነገደ መላእክትን አዝማደ መለኮትና አዝማደ ትስብእት የተባሉት የሰው ወገን የሆኑት እነ ዳዊት እነ እዝራ
አጠቃላይ በገነት ያሉት አዝማደ መለኮት የሚባሉ ደግሞ ቅዱሳን መላእክት በሰማይ በየነገዳቸው መጥተው በዝማሬ በማህሌት ለማሳረግ መምጣታቸውን ሲናገር ቅዱስ ያሬድ እንዲህ ብሎ ዘምሮላታል ማለት ነው። እንዲህ ብሎ ዘምሮላታል። ተለዓለት እምድር በስብሐት ውስተ ሰማያት። እናታችን ቅድስት ድንግል ማርያም በይባቤ መላእክት በመዝሙረ ዳዊት ከምድር ወደ ሰማይ ከፍ አለች አለ። ታዲያ ይህ ዝም ብሎ አይደለም ማለት ነው። ቅዱስ እንደው አባ ጽጌ ድንግል በማህሌተ ጽጌው ደጋግሞ ይናገራል ማለት ነው። ቦ ዘይዘብጥ ከበሮ ወቦ ዘይነፍዕ እንዚራ እስከ አቦሽ ይደንግስ ዘብርሃን ደብተራ እያለ ይናገራል ማለት ነው። እንዚራ የሚመታለ ማለት ነው። ከበሮ የሚመታለ የተለያየ ቅዱሳን መላእክት በምስጋና ማለት ነው። በሌላም ድርሰቱ ምን ይላል ማለት ነው? እንዘይት ጓድኡ አክናፈ በክንፍ ለቀበላኪ ወረዱ አይላፈ። ክንፍና ክንፍ እስከሚማታ ድረስ እያማቱ ወረዱ። ለቀበላኪ ወረዱ አይላፍ መላእክት አንቺን ለመቀበል ክንፋቸውን እያማቱ ወረዱ እያለ ይናገራል ማለት ነው። ማንን ለመቀበል? እናታችን ቅድስት ድንግል ማርያም ለመቀበል ከየት ከምድር ወደ ሰማይ ነው ማለት ነው። ስለዚህ የእናታችን እረፍት የድንግል ማርያም እረፍት እንዲህ በዝማሬ ነው፣ ልዩ በሆነ በምስጋና ማለት ነው። በምስጋና አዎ፣ ቅድም በመግቢያ እንዳልኩ መትተ ፈጣሪ መልዕልተ ፍጡራን ስለሆነች አጠቃላይ ፍጡራን ሁሉ ዘምረውላታል ማለት ነው። በሰማይ ቅዱሳን መላእክት በምድርም ደግሞ ቅዱሳን ሰዎች ለዝማሬ ተገኝተው በመዝሙር በማይጠንት ነፍሷን አሳርገዋል ማለት ነው። አሳርገዋል ማለት ነው። በእንደዚህ ሁኔታ የእናታችን የቅድስት ድንግል ማርያም እረፍት በ49 ዓመተ ምህረት ነው። በ49 ዓመተ ምህረት በ64 ዓመቷ በ49 ዓመተ ምህረት ነው እናታችን ቅድስት ድንግል ማርያም ያረፈችው ማለት ነው። ዓመታቱን ብንቆጥር በእናት በአባቷ ቤት 3 ዓመት፣ በቤተ መቅደስ 12 ዓመት 15 ዓመት ይሆናል። ጌታን ጸንሳ ሳለች 9 ወር ከ5 ቀን ከጌታ ጋራ ከዋለበት እያደረች ካደረበት እየዋለች እንደ ቅዱሳን ሐዋርያት ከጌታ ጋር አብራ 33 ዓመት ከ3 ወር በቤተ ዮሐንስ ጌታ ካረገ በኋላ በቤተ ዮሐንስ ደግሞ በዮሐንስ ወንጌላዊ ማለት ነው 15 ዓመት ቆይታለች ማለት ነው። እነዚህ ሲደመሩ ስንት ይሆናሉ? 64 ዓመት ማለት ነው። እናታችን ቅድስት ድንግል ማርያም በ49 ዓመተ ምህረት በ64 ዓመቷ ከዚህ ዓለም ከሚጠፋው ከሚበላሸው ዓለም ወደማይጠፋው ዓለም አርጋለች ማለት ነው። ስታርግም የእናታችን የቅድስት ድንግል ማርያም እርገት እንደማንኛውም እርገት አይደለም። እንደማንኛውም እርገት አይደለም። ዛሬ ሰዎች ቢሞቱ ስጋቸው በመቃብር ነፍሳቸው የምትቆየው በምንድነው? በገነት ነው ማለት ነው። በገነት ነው ነፍሳቸው የምትቆየው። የእናታችን የቅድስት ድንግል ማርያም ግን ትንሣኤ ዘጉባኤን ሳትጠብቅ ነው። ከመትንሣኤ ወልዳ እንደ ልጇ ትንሣኤ ማለት ነው። እንደ ልጇ ትንሣኤ ነው ያረገችው ማለት ነው። ያረገችው ትንሣኤ ዘጉባኤን ሳትጠብቅ የእናታችን የቅድስት ድንግል ማርያም ነፍስ እንደማንኛውም ቅዱሳን በገነት አይደለም ዛሬ ያለችው። በየት ነው? በሰማይ ነው ማለት። ለዚህም ነው አስተርእዮ በሰማይ ኮነ፣ በሰማይ መገለጥ ሆነ ብለን የምናገረው ለዚህ ነው። የእናታችን የቅድስት ድንግል ማርያም ነፍሷ ምንድነው? በየት ነው ያለችው? አሁን በሰማይ ነው። የቅዱሳን ነፍሳት በየት ነው ያሉት? አሁን በገነት ነው ያሉት። ስጋቸው በመቃብር ነፍሳቸው ደግሞ በምንድነው? በገነት ነው። የእናታችን የቅድስት ድንግል ማርያም ግን ስጋዋና ነፍሷ ተዋህዶ እንደ ልጇ በልጇ ስልጣን ማለት ነው። አምላካችን ኢየሱስ ክርስቶስ በገዛ ስልጣን ነው የተነሳ። እሷ ግን ምንድነው? በልጇ ስልጣን በሶስተኛው ከተቀበለች በሶስተኛው ቀን ተነስታለች፣ አርጋለች ማለት ነው። ስለዚህ አሁን ያለችው እናታችን ድንግል ማርያም ምንድነው? በሰማያዊት ኢየሩሳሌም ናት። በኢየሩሳሌም በሰማያዊት በቀኙ በክብሩ በእቅፉ ነው ያለች ማለት ነው። ለዚህ ነው የመልክአ ማርያም ደራሲ ምን ይላል? ሰላም ለጸአተ ነፍስኪ ካለ በኋላ እንበለ ጻዕር ወጻማ ለነቢር ዘልፈ በማነ ወልድኪ ፌማ። ይህን ዓለም ካለመኖር ወደ መኖር አምጥቶ የፈጠረ ልጅሽ በልጅሽ ቀኝ ለመቀመጥ አለ ለመቀመጥ ያለ ጻርና ያለ ድካም ለተለየ ለነፍስሽ ከስጋሽ መለየት ሰላም እላለሁ እያለ ይናገራል። ለነፍስሽ ከስጋሽ መለየት እንግዲህ ያለ ጻር ያለ ጋር ማለት ነው። በመዓዛ ገነት ነው እናታችን ቅድስት ድንግል ማርያም ያረፈችው ማለት ነው። ስለዚህ ከዚያ የተነሳ የእናታችን ከሁሉም የተለየ ነው ማለት ነው። ሞቷም የተለየ ነው፣ ሕይወቷም የተለየ ነው፣ ንጽህናዋም የተለየ ነው፣ ቅድስናዋም የተለየ ነው። ለእመቤታችን እንደተሰጠው ክብርና ጸጋ ለማንም አልተሰጠው ማለት ነው።
ከዚህ የተነሳ ትንሣኤ ዘጉባኤን ሳትጠብቅ በየት ትገኛለች ማለት ነው? በመንግስተ ሰማያት በኢየሩሳሌም ትገኛለች ማለት ነው። በእቅፉ በቀኙ ትገኛለች ማለት ነው። እንግዲህ እንደ እግዚአብሔር መልካም ፈቃድ እነዚህን መዝሙራት መምህራችን በዜማ በዝማሬ ያሉትን መዝሙራት እንደ እግዚአብሔር መልካም ፈቃድ ማብራሪያውን ለመመልከት ሞክረናል። ስለዚህ ሁላችሁም የእናታችን የቅድስት ድንግል ማርያምን በዓል ስናከብር በደስታ በእልልታ አንዳችን ለአንዳችን ጥራና መከታ ሆነን ማክበር እንዳለብን አሳስባለሁ። ምክንያቱም አስተርእዮ በፍስሐ ነው አስተርእዮ በሰማይ የኮነ ዮም በፍስሐ ነው ለማርያም ምነ ዛሬ ለእናታችን ነው የሚለው። እንደውም ዮም በፍስሐ ለማርያም ምነ ዛሬ ለእናታችን በሰማይ ምን ሆነ አለ? መገለጥ ሆነ አለ። ስለዚህ በሰማይ መገለጥ የሆነበት በምድር መገለጥ የሆነበት እንዲሁም ዘመኑ የመገለጥ ዘመን አስተርእዮ ማለት መገለጥ ነው። ዘመነ አስተርእዮ ስንል ደግሞ የመገለጥ ዘመን በመገለጥ ዘመን የተገለጠችዋ ድንግል ማርያምን የተገለጠው ኢየሱስ ክርስቶስን የምናወሳበትና የምንዘብንበት ስለሆነ ዝማሪያችንን በአግባቡ ወረራችን አጠቃላይ በቤተ ክርስቲያን የምንሰጠውን አገልግሎት ለእግዚአብሔር እንደሚገባና እንደሚያስመሰግን ወይም ከእግዚአብሔር ዋጋ እንደምናገኝበት ሆነን ማመስገን እንዳለብን አሳስባለሁ። ስለነበረን ቆይታ የእግዚአብሔር የኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። አንጽሖ ሥጋሃ አንጽሖ ሥጋሃ አንጽሖ ሥጋሃ አንጽሖ ሥጋሃ ሃሌሉያ ቀዲሶችያሃ ሃሌሉያ ቀዲሶችያሃ ሃሌሉያ ቀዲሶችያሃ ሃሌሉያ ቀዲሶችያሃ አንጽሖ ሥጋሃ አንጽሖ ሥጋሃ አንጽሖ ሥጋሃ አንጽሖ ሥጋሃ ሃሌሉያ ቀዲሶችያሃ ሃሌሉያ ቀዲሶችያሃ ሃሌሉያ ቀዲሶችያሃ ሃሌሉያ ቀዲሶችያሃ አንጽሖ ሥጋሃ አንጽሖ ሥጋሃ አንጽሖ ሥጋሃ አንጽሖ ሥጋሃ ሃሌሉያ ቀዲሶችያሃ ሃሌሉያ ቀዲሶችያሃ ሃሌሉያ ቀዲሶችያሃ ሃሌሉያ ቀዲሶችያሃ አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለእግዚአብሔር አምላካችን ክብርና ምስጋና ውዳሴና አምልኮት ለስም አጠራሩ ይሁን፣ አሜን። ጥበብሰ መድኃኒነ ውእቱ ዘቤዘወነ በጥብሐ ሥጋሁ ወተሳየጠነ በንዝሐተ ደሙ ወሃደየነ ለመንግሥቱ